መጅሊስ ከሆነ ይቅርታ አይደለም፣ መጅሊስ አይደለም። እንትን ስታይል ሌላ ነው። እኚህን እናት ታውቃታለህ? ሌላ ትልቃት እንድታያት። እኚህን እናት ፋጡማ አህመድ ትባላለች። በሳውዲ አረቢያ ነበር የምትኖረው። እኚህ እናት በሳውዲ አረቢያ 10 ዓመት ሰርታለች። ታማ ነበረ። እናም በታመመች ጊዜ ልጅ ቶፊቅ 23,600 ሪያል ሰበሰበላት። እናም አስታውሳት። በቃ ካስታወስካት ሙሉ ታሪኩን መናገር አይጠበቅብኝም ማለት ኦልሬዲ ካስታወሱ። በደንብ ደህና ነሽ ፋጡማ? እንዴት ነሽ? ደህና ነሽ? ኢትዮጵያ ውስጥ ነው ያለችው እና ለማስታወስ ያህል ለህዝቡም እንዲገባ ልጅ ቶፊቅ 23,600 ሪያል ከሶሻል ሚዲያ ሳውዲ ላይ ሰበሰበላት እና ታማ ለሕክምና ዩቱብ ላይ ቪዲዮ ቀርጾ ነው የረዳቱትን አስረክብ ያለው ብሎ ቪዲዮ ከቀረጸ በኋላ እንደገና በሚቀጥለው ሄደው ጎረቤቶችሽ አልታመምሽም የሚሉት ነገር ሰምተናል እና አምጪ። ኦልሬዲ ህዝቡ የሚያውቀው ሴትዮ ብሯ እንደተረከበች ነው። በቪዲዮ አይተዋል ህዝቡ የረዳው ብር ታማሚ እጅ እንደገባ። ከዛም በኋላ በድጋሚ አቡ አሚራ መሐመድ የአቡ አሚራ ወንድም ልጅ ቶፊቅ ሆነው ቤቷ ሄዱና የቀረጸው ቪዲዮ የቤት ስለሌለው እንደገና ልንቀርጽሽ ነው ብለው መጥተው ጎረቤቶችሽ አልታመምሽም የሚባል ነገር ነግረውናል ብለው 23,600 ሪያሉን ልጅ ቶፊቅ ተቀብሎ አንተን ጠርተው አስመርምራትና ሁለት ታማሚ ከሆነች ብሩን አሳክማት ብለው በእጅግ ሰጥተውክ አንተም ሆስፒታል ውስጥ አስመርምረክ ህመሟ እውነት እንደሆነ ካረጋገጥክ በኋላ መጥቻ አሳክምሻለሁ ወስድሻለሁ እያልካት ዛሬ ነገ እያልካት ሳትመጣላት ቀርተህ አንድ ቀን ወሰድካትና ነፍሷን ፈጣሪ ማረውና መሰረት አናግራት ወሰድካት፣ አሳከምካት፣ መለስካት። ከዛ በሽማግሌ ተጠይቀህ 11,000 ሪያል እንደመለስክና የቀረብክ 12,600 ሪያል እንዳለ አሁን ላይ እሷ እንደታመመች መታከሚያ እንዳጣች እንደተራበች ኢትዮጵያ ውስጥ ክፍለ ሀገር ላይ ስቃይ ላይ እንደሆነች መታ ነግራል። እንግዲህ ሽማግሌ የሆነን አንተ ገንዘቧን እንድንጠይቅላት ነው እኛ ቤት ይመጣል። መርሐባ። የነበረው ነገር እንግዲህ ፋጡማ ያው ታማ ነበር ብር የተሰበሰበላት እውነት ነው። በዛ በሕክምናው ጉዳይ ላይ ብዙ ነገሮች ነበሩ። ምክንያቱም ያው ሆነ ቀረ ብቻ እሷ የተቸገረች ሰው ናት። አሁን ስለ ሕክምናው ዝርዝር ብዙ መናገር አልፈልግም። ምክንያቱም አንዳንድ የሆነ ነገሮች አሉ በሕክምና ዙሪያ ላይ አንዳንድ የሆነ ነገሮች አሉ በፋጡማ ምክንያቱም በእውነት የማልችልበት ቦታ ነው እየነዳሁ ነው እና ከጠበቃችሁ ትንሽ ኦኬ ችግር የለውም። ግን ስልጣ እያወራሁ የሚመች ቦታ ለሆንና ችግር የለውም ከፍታለሁ። ሰው በዛ ሆንና እንደውም ከዛ ከቀሩ 11,000 ብር ላይ ራሱ በነገራችን ላይ ይሄ ነገር የዛሬ 4 ዓመት ነው። ይሄ ጉዳይ መታወቅ ያለበት የዛሬ 4 ዓመት ነው። ብሩ ከ11,000 ላይ 2,000 ወስዳለች ታውቃለች። እሷም በቃሽ በእጇ ሰጥቻታለሁ 2,000 ብር። ከዛ እንደውም ሐኪም ቤት ለራሷን የሰጡት ለራሷ አትክድም እሷ ሰጠኝ ያለች 11,000 ሪያል 2,000 ሪያል ወስዳለች። እሷ ይቸግራታል ብላ አንድ የእሷ ጓደኛ ነበረች ምናልባት ጓደኛዋ አለች። ማን ነበር ስሟ? ዛህራ። እሷ ናት ሲጀመር እቺን ምስኪን እናት ሶሻል ሚዲያ አታውቅም፣ ቲክታክ አጠቃቀም አታውቅም። ይዛት የመጣችው ራሱ ሚሃል የሚለው አካውንት ጓደኛዋ ዛህራ መሐመድ ትባላለች። ቪዲዮ አብርታ ነው በቪዲዮ የነገረችን ነገር። በነገራችን ላይ ዛህራ እውነት ለመናገር ዛህራ ለእሷ አሰባ ሳይሆን ቀጥታ እኔን ለመበቀል ነው። ምክንያቱም ዛህራ በወቅቱ በጣም ታፈቅረኝ ስለነበረ እኔ ደግሞ ማፈቅራት ሰው ስለነበረች ሀና የምትባል ምናልባት ታውቃታላችሁ። በዛ ሰበብ ጸብ ውስጥ የነበረች ሰው ልጅ እና ያንን ለመበቀል የመጣች ልጅ ናት። ስጦታም ደብዳቤዋም አለ ነገር እስካሁን ግን በጣም የሚገርምሽ ነገር ሀቡ 2,000 ከሰጠ መኪና እንኳን አብረን ግጭት ተጋጭተናል። ታስታውሻለሽ ፋጡማ? መኪና የገጨን ጊዜ አብረን እየሄድን እኔ ይቅርታ አድርግልኝና አሁን ብዙ ነገር እንትን እያልክ ነው ጨርስ። ቆይ በተራ ነው እኛ ቤት የሚጎላው። አሁን ፋጡማን የጠየቃት ዛህራ በተራሽ ነው። ዛህራ በተራሽ ነው። ፋጡማ ተራ ነው። ያልሰጠኝም እያንገበገበ ያለህና አንተ ነን። እሷም ለአንተ ሰጠች ተሰጣጣቸው ካልከኝ ያው ያታስክ ጊዜ የመጣው መሰረት የሞተችው መሲ ላከችኝ። ታግላም ተዳክማም የተረፈውን ብር እንኳን ሰጥታኛለች። አንተ ግን ሀቅም አልጠበቅም። ሳከኛኛ ቁጭ ብያለሁ። ግን ለሌላ ድሃ እየረዳህ ነው። ቆይ አንዴ ፋጡማዬ፣ ቆይ እሺ፣ ችግር የለም። ለሌላ ቆይ ፋጡማዬ፣ በስራ ቦታ ተዋውቂያት ያስታመመችኝ እና ያበላችኝ ከዚህ በላይ ነው ይባላል። እንደዚህ ስለ ፍቅረኛ እኔ እናንተማ የምንመላለሰው ያሞኝ ዛሬ ነገ ወስድሻለሁ እያልክ 2,000 መቼ ነው የሰጠኝ ትላለህ?
ፋጡማዬ እኔ እኮ አንተን ነው ማውራት ትምላለህ ወይ? ቆይ እኔ በልጄ እምላለሁ ቆይ ፋጡማ እናቴ አንዴ ቆይ ፋጡማዬ አንዴ አይዞሽ ህመሙን በጣም ግን ስለሚል እንረዳት አንዴ አይመን 12,600 ድርሃም ላይ ሪያል ላይ 2,000 ሪያል ሰጥቻታለሁ ያከለከ አይደለም 11,000 የነበረው ከ11,000 2,000 ወስዳ 9,000 ቀርቷል። ቆይ 23,600 ሪያል ሂሳብ ላይ ካልተሳሳትኩ ከ23,600 ሪያል 11,000 ሪያል በሽማግሌ ተለምነህ ስትሰጣት የሚቀረው 12,600 ነው። ከ12,600 ላይ 2,000 ወሰደች ካልክ 10,600 ነው። ከዛ አይደለም ህክምና ወጪ ወጥቷል እኮ ህክምና ወጪ ወጥቶ ወደ 5,000 ምናምን ተከፍሏል እኮ ከዛ ላይ የተከፈለበት ደረሰኞች አሉ። እኔ እኮ ታሰርኩኝ እኮ ከዛ በኋላ የቤት ዕቃ ንብረት ሁሉ ተወሰደ በሳውዲ መንግስት። መኪና፣ ቤቴ፣ ሁሉ ነገር የተወሰደ። ስለዚህ ደረሰኞቹ ጠፍተዋል ብዬ ጻፍ ቤቱ የሷ ፋይል ስለሚኖር በስሟ ይመስለኛል። በመሲ ኢቃማ ይሁን በማን ኢቃማ እንደሆነ አላስታውስም በወቅቱ። በዛ ራሱ ቼክ ማለት 9,000 ሪያል 2,000 ሪያሉን ሰጥቻታለሁ። ምስክር የለም ጋር 11,000 ብር ነው 11,000 ነበረ 11,000 ነበር የሚቀረው 2,000 ወስዳለች 9,000 ሪያል። እሺ ችግር የለም 9,000 ሪያሉ መቼ ነው የምትሰጣት? እሱን በውስጥ ማውራት እንችላለን። አይ ቀን ቀጠሮ እንጂ ህዝቡ እየሰማ ቀጠሩ ቀን ስጠን በዛ ቀጠሩ ቀን አሁን በዚህ ሰዓት አንድ ነገር እኔ በዚህ ሰዓት ለምሳሌ ብር የለኝም። ገብቶሻል? የተለያዩ ፕሮጀክት ላይ ነው ያለው ብሬ። ይሄን ደግሞ እንግባና በውስጥ በኩል ቁጭ ብለን እሷም አንቺን ባለንበት እናወራለን። ሰጣለሁ ነገር አልወድም። ሌባ ነው ውስጥ ምንም ነገር በውስጥ ጨርሼ አላውቅም። ኖ አንድ ነገር ልንገርህ። አለኝ ስላላገኘኋት ነው ብለሃል። አለኝ ስላላገኘኋት ነው ብለሃል። ይኸው አግኝተካታል። ቀኑን ንገረህ። አንድ ነገር ልንገርሽ። ይኸውልሽ ይሄ ብር የሳውዲ መንግስት የሚወስድ እኔ ከኪሴ የገባ ብር አይደለም። እኔ ውስጥ አይደለም የገባው። ፈጣሪ ነው የሚያውቀው። አይመኒታ እስካሁን ድረስ አምነንሃል። እስካሁን ድረስ የመጣኸው ድረስ አምነንሃል። እስካሁን ድረስ የሳውዲ መንግስት ሰደው ገለመሌ እስከዚህ ሰዓት ድረስ አምነንሃል። ያልሰጠሃት አንተ የሰው ሀቅ ስለማትበላ እሷን ስላላገኘሃት ነው። በጣም ሀቀኛ ከመሆኑት የተነሳ ለሚስትህ ራሱ እኔ ብሞት ፋጡማ የምትባል ልጅ ከመጣች ይሄን ያህል ሀቅ አለብኝ ያልክ ሀቀኛ ቀጠሮ ንገረን። ስለዚህ ቀጠሮ ንገረን። በዚህ ቀን በለን በዛ ቀን ላሹን ይፈልጓል። ቆይ አንድ ነገር ልንገርሽ ጠይባ፣ ማነው ሀቢባ፣ አንድ ነገር ልንገርሽ። ለዚህ ነው ቅድም የደቦ ፍርድ ያልኩበት ምክንያት ይሄ ነው። ገብቶሻል? አንደኛ ይሄ ብር በዛ ጊዜ ባለ ምንዛሪ ነው የምከፍለው። ለምን በይ ለምን በይ በዛ ጊዜ በነበረ ምንዛሪ ነው የምከፍለው። ለምንድን ነው ብሩን የተወሰደው? መቼ ነው የዛ ጊዜ? እኔ የታሰርኩት መቼ ነው የዛ ጊዜ? ቆይ ልንገርሽ። ፈጃ ነው መጥተው ያሰሩኝ ከነ ንብረቴ ከነ ቤቴ ከነ ምናምኔ። ይሄን ነገር ደግሞ እዛ ያሉ ሀበሾች ከፖሊሶች ጋር የሚሰሩ ሀበሾች መረጃ ሊሰጡሽ ይችላሉ። ስለሚያውቁት በሀቅ ስለሚያውቁት የተገኘ የተወሰደው ነገር ከኔ ገብቶሻል? ያን ነው የእኔ የከፈልክ ያለሁት። አሁን አንድ ሰው የበላውን የተጠቀመውን የሰራበትን ሲከፍል ኦኬ፣ ቅድም እሷ እንዳለችው ከነ ወለድኛ ሙስሊሞች አንከፍልም ነው አንበላም። አልሐምዱሊላህ ከነ ካሳ ነው። ዛራ አይመለከታትም። ዛራ አይመለከታትም። ከህዝቡ ጋር ነው እያወራክ ያለ ምናምን ህዝቡ ጋር ነው ነቅያታል። አቋረታሉ። ዛራ አይመለከታትም። እያወራን ያለ ነው እኔ አንተና ህዝቡ ነን። እኔ አንተ ተበዳይ ዋና ህዝቡ ነን። ዛራ ነፍሳት ነው ይፈጠራል። በጣም ጥሩ። ስለዚህ የዛሬ 4 ዓመት የነበረው ምንዛሬ ይታወቃል። ገብቶሻል? የነበረው ምንዛሬ ይታወቃል። ያ ምንዛሬ ተሰርቶ 9,000 የዛ ጊዜ 9,046 አይደለም በዚህ ዓለም የሚባዛው በዛ ጊዜ የዛሬ 4 ዓመት ለምን እናውቀዋለን? ጎግል ላይ እናገኘዋለን። የዛሬ ዓመት የሳውዲ ብር ስንት ነበረ በኢትዮጵያ? የዛሬ 4 ዓመት የሳውዲ ስንት ምንዛሬ ነበር? ጎግል ላይ አውጥተን እንነግርሃለን። ችግር የለውም። ገንዘቡ 9,000 ኮመንቱ ይታይካል። 9,600 ኮሜንት ስላጻፈ አይደለም። እኔ ኩማ እና ሰላው ነው ያሰላ ነው 600 ድርሃም ወይ 600 ሪያል ሕክምና ወስዳለች ታክማለች እኮ አቡ ምን ሆነ? በቃ ችግር የለም። ያመንከውን 9,000 ሪያል መቼ ይቀጣል? ቆይ ያመንኩ አይደለም አቡ አንዴ እቺ ልጅ ታክማለች እኮ ሕክምና ወስዳታል ከአንዴ 3 4 ለሲፓሲ በግር ይወጣላት ግን አላህ አታውቅም እንዴ? ግን እንደ ፈጣሪ አዳምጪኝ እናቴ። አላህ ፍርዱን እንዲያሳይሽ ከፈለሽ አልቅሰሽ ለአላህ ስጪው። እመኝኝ እኔ ብዙ አልቅሽ የሰጧቸው በአይኔ በቅርበት ያየኋቸው በደሎች አሉ። አልቅሰሽ ለአላህ ስጪው። ያምነው ሪያል መች እንደሚሰጥሽ ቃል ይግባልን። በቃ ችግር የለውም። እሺ መቼ ነው ያመንከው 9,000 ሪያል ይሰጣል?
እሰጣታለሁ፣ ችግር የለውም። እኔ እንትን ልበልና ቀኑን እንድትቀጥርልን አለሁኝ እኮ ነገም አለሁ ተነገ ወዲያም አለሁ። ሀቡ በዚህ ቀን በለን 15 ቀንም ይሁን 2 ሳምንትም ይሁን ቀኑ በዚህ ቀን አስገባላትና ደረሰኝ ለህዝቡ አቀርባለሁ ብለህ ቀኑን ቀጠሮ ስጠን። እኔ አቀርባለሁ እኮ ብሩን አንዴ ነው ላስራ ብሩን ነው እኔ አሁን ስራስቼ እነግራለሁ። ቀላል እኮ ነው ጋይስ። የዛሬ 4 ዓመት ጎግል ላይ ሰርች አድርጌ አሁን እዚሁ ጋር እናገራለሁ። እኔ ውስጥ አይመጣ